አሰላሙ አለይኩም ያሱና ልጆች እንዴት ናችሁ? ልጆች ትዝ የሚላችሁ ከሆነ የሁሉም ፊደላት ከአሊፍ እስከ ያ ያሉትን ሐርፎችን ዓለማቸውን በመሄድ ጎብኝተናችኋል። ሁሉንም ፊደል በደንብ ስላወቃችሁ ወደ ማንበብ እንሄዳለን። ጡሪደ ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ጧ ከራ ጋር ተቀጥሏል። ራ ደግሞ ከዳል ጋር አይቀጠልም፣ ምክንያቱም ራ ከሱ በኋላ የሚመጡ ፊደላት ጋር አይቀጠልም። ልጆች አንድ ላይ እናንብብ። ጡሪደ ጡሪደ ጡሪደ። ጎበዝ ልጆች ይህንንስ ማንበብ ትችላላችሁ? ፉጢነ ፉጢነ። ልጆች እኚህ ፊደል ሲቀጠሉ በዚህ መልኩ ይጻፋሉ። ፈ ከጧ ጋር ተቀጥሏል። ጧ ደግሞ ከኑን ጋር ተቀጥሏል። ፋ ሲቀጠል ቅርጹ በዚህ መልኩ ይቀየራል። ጧ መሃል ላይ ሲጻፍ ቅርጹ አይቀየርም። ኑን የፉጢነ የመጨረሻ ፊደል ስለሆነ ቅርጹ አይቀየርም። ልጆች አንድ ላይ እናንብብ። ፉጢነ ፉጢነ ፉጢነ። ጎበዝ ልጆች ይህንንስ ማንበብ ትችላላችሁ? ጢሸ ዓጢሸ። ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። አይን ከጧ ጋር ተቀጥሏል። ጧ ደግሞ ከሺን ጋር ተቀጥሏል። አይን ሲቀጠል ቅርጹ በዚህ መልኩ ይቀየራል። ጧ ሲቀጠል ቅርጹ አይቀየርም። ሺን ደግሞ የዓጢሸ የመጨረሻ ፊደል ስለሆነ ቅርጹ አይቀየርም። ልጆች አንድ ላይ እናንብብ። ዓጢሸ ዓጢሸ ዓጢሸ። ልጆች አሁን የምላችሁን ቃል ከነዚህ ቃላቶች መረጡ። ጡሪደ። ጎበዝ ልጆች ማንበብ ትችላላችሁ ማለት ነው። አሁንም አንድ ቃል እላለሁ፣ ከቃላቶች መካከል ትመርጣላችሁ። ፉጢነ። ማሻአላህ። እስቲ ይሄኛውስ? ዓጢሸ። ጎበዝ ልጆች እስካሁን እያነበብ ነበር። አሁን ደግሞ የተወሰኑ የእንስሳት ስሞችን በአረብኛ እንማር። እንስሳት በአረብኛ ሃይዋናት ይባላሉ። ልጆች ሻርክ በየ2 ሳምንት ጥርስ እንደሚነቅል ታውቃላችሁ? የሚገርመው ነገር ደግሞ አዲስ ጥርስ ሳይሆን የሚበቅለው ከኋላ ያለው ጥርስ ነው ወደፊት የሚመጣው። ይህ ማለት የጥርሶቹ አቀማመጥ እንደኛ አይደለም። ሻርኮች 3 ረድፍ ጥርስ አላቸው። ሻርክ በአረብኛ ቅርሽ ይባላል። ቅርሽ ቅርሽ ቅርሽ። አሁን ቅርሽ ምን ማለት እንደሆነ ታውቃላችሁ አይደል? ቀጣይ እንስሳ ደግሞ ኦክታበስ ነው። ልጆች ኦክታበስ 3 ልብ እንዳለው ታውቃላችሁ? ይህ ብቻ እንዳይመስላችሁ፣ ደሙም ሰማያዊ ነው። በጣም ይገርማል አይደል? ኦክታበስ በአረብኛ ኡኽጡቡጥ ይባላል። ኡኽጡቡጥ ኡኽጡቡጥ ኡኽጡቡጥ። ጎበዝ ልጆች ኤሊ በአረብኛ ምን እንደሚባል ታውቃላችሁ? ሱላሕፋት ይባላል። ሱላሕፋት ሱላሕፋት ሱላሕፋት። ልጆች ምን ያክል እንደገባችሁ ለማወቅ ጥያቄ ልጠይቃችሁ። ከነዚህ ውስጥ ቅርሽ የትኛው ነው? ጎበዞች ሁለተኛ ጥያቄ፣ ከነዚህ ውስጥ ኡኽጡቡጥ የትኛው ነው? ጎበዞች ሶስተኛ ነው የመጨረሻው ጥያቄ፣ ከነዚህ መካከል ሱላሕፋት የትኛው ነው? ጎበዝ ልጆች ዛሬ 3 የእንስሳት ስሞችን በአረብኛ ተምረናል። እነሱም ቅርሽ፣ ኡኽጡቡጥ እና ሱላሕፋት ናቸው። ልጆች እነዚህን አትርሱ። በሚቀጥለው ደግሞ ሌላ የእንስሳት ስሞችን እነግራችኋለሁ። ልጆች በጥሞና ስላዳመጣችሁኝ ደስ የሚል መዝሙር ልጋብዛችሁ። ይህ መዝሙር በደንብ ካዳመጣችሁ ብዙ የእንስሳት ስሞችን ትማራላችሁ። እሺ? أعمى
القرش المهيب قوي يا صغار، أغوص باستمرار في أعماق البحار. أنا القرش المهيب قوي يا صغار. شكلي عجيب الأوصاف ولي عدة أطراف، هذا أنا الأخطبوط بديع الاختلاف. شكلي عجيب الأوصاف ولي عدة أطراف، هذا أنا الأخطبوط بديع الاختلاف. حيوانات 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 البحر، نحن السلاحف، كم نبحر كم نكافح، نغوص في انسياب في البحر ولا نهاب. نحن السلاحف، كم نبحر كم نكافح، نغوص في انسياب في البحر ولا نهاب. في عالم الجمال البديع كالخيال، في عالم الجمال البديع كالخيال، إلى أعماق المحيط هيا معنا تعال، هيا معنا تعال. هذا أنا الدولفين ألاعب الحلوين، خفيف الدم لطيف حنون القلب أمين. هذا أنا الدولفين ألاعب الحلوين، خفيف الدم لطيف حنون القلب أمين. هنالك في المحيط كم أبحر يا صديق، أنا الحوت الأزرق غوصي جدا عميق. هنالك في المحيط كم أبحر يا صديق، أنا الحوت الأزرق غوصي جدا عميق. حيوانات 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 البحر، من صنف الرخويات لي في المياه حياة. أنا نجمة البحر شكلي كما النجمات، من صنف الرخويات لي في المياه حياة. أنا نجمة البحر شكلي كما النجمات. في عالم الجمال البديع كالخيال، في عالم الجمال البديع كالخيال، إلى أعماق المحيط هيا معنا تعال، هيا معنا تعال. ልጆች አሁን ደግሞ አንድ አጠር ያለ ተረት ላንብብላችሁ። አደራችሁም በደንብ አዳምጡ። ለምን ብትሉ አረብኛ ለመማር ብዙ ማዳመጥ አለባችሁ። ዛሬ ስለ አሊይና ውሻው አነብላችኋለሁ። كان هناك طفل يدعى عليا يحب الحيوانات. في يوم من الأيام قرر علي أن يذهب إلى الحديقة ليلعب مع كلبه. بدأ علي يرمي الكرة ويطلب من الكلب إحضارها. كان علي وكلبه يستمتعان باللعب حتى غروب الشمس. في نهاية اليوم شعر علي بالسعادة وعاد للمنزل مع كلبه الوفي. ልጆች አሊይና ውሻው ጥሩ ጊዜ ነበራችሁ አይደለ? እናንተም የተጫወታችሁ ደስተኛ መሆን አለባችሁ። እሺ፣ አሁን ደግሞ ሁለት ልጆች ስለምን ያወራሉ የሚለውን ተከታትለን እንመለሳለን። هذا هو بيتنا الجديد. ألف ألف مبارك. هو بيت جميل قريب من المواصلات العامة. الحمد لله، هذا من نعمة ربي. هل أحد في البيت؟ أبي في البيت، تفضل إلى الداخل. أكيد، ادخل أهلا وسهلا. شكرا، ما شاء الله، بيتكم دافئ جدا. الحمد لله. هل غرفتك في الطابق الأول؟ لا، غرفتي في الطابق الثاني. تعال معي. ما شاء الله، غرفتك جميلة ومرتبة. شكرا. ልጆችዬ አዳመጣችሁ? አሁን በዚህ ኮንቨርሴሽን ዋና ዋና ትርጉሞችን ልንገራችሁ። هل أحد في البيت؟ ቤት ውስጥ ማን አለ? هل أحد في البيت؟ ቤት ውስጥ ማን አለ ተብላችሁ ስትጠየቁ ለምሳሌ አቢ في البيت አባቴ አለ ብላችሁ መመለስ ትችላላችሁ። هذا ይህ هذا ለማመላከት የምንጠቀመው ቃል ነው። ለምሳሌ هذا بيت ይህ ቤት ነው። هذا فرس ይህ ፈረስ ነው። جديد አዲስ ጀዲድ
አዲስ። በይቱን ጀሚል ቆንጆ ቤት። በይቱን ጀሚል ቆንጆ ቤት። ልጆች እንዳይጠፋችሁ አንዴ ልድገምላችሁ እሺ? እናንተም ከኔ ቀጥላችሁ በሉ። هل أحد في البيت ቤት ውስጥ ማን አለ? هل أحد في البيت ቤት ውስጥ ማን አለ? هذا بيت ይህ ቤት ነው። هذا بيت ይህ ቤት ነው። جديد አዲስ። جديد አዲስ። በይቱን ጀሚል ቆንጆ ቤት። በይቱን ጀሚል ቆንጆ ቤት። ልጆች ዛሬ አረብኛ እንማር ፕሮግራማችን እንዴት አገኛችሁት? ደስ አላችሁ? በሚቀጥለው እንዲህ አስተማሪና ደስ የሚል ፕሮግራሞችን አዘጋጅተን እንጠብቃችኋለን። እስከዛም መልካም ሳምንት።